السلام عليكم ورحمة الله وبركاته. بتدقاقامي يميوسانا يميطيق طياقينو إن እንግዲህ በተክፊር ዙሪያ ላይ ብዙ ጊዜ ተናግረን ነበር። ኪታቡን በጁዝ ደረጃ በገጽ ደረጃ ያነሳን ተናግረን ሼኽ እስላም ተይሚያ በተለይ የሼኽ እስላም ኢብኑ ተይሚያ ኢብኑ القيم ከዛ ወዲህ ያሉት የበርካታ ዑለማዎች አቋሎች በኪታብ ደረጃ ሰፍረዋል። በዛ ላይ ያለውን ስንናገር የተክፊር አቋም ያለው ሰው ምን ያደርጋሉ? አይ ያን ማንኛው ማህበረሰብ ስለማይረዳውና ስለማያነበው ማለት ነው። አሁን የመጣው ፋሽን ምንድነው? ሪከርድ ፈውዛን እንዲህ ብሎ ፈውዛን እኮ ዑዝራ አይሰጥም የሚል ነገር አለ። እስኪ አረበኛውን ወደ አረበኛውን ቃል ወደ አማርኛ እየገለበጥን እስቲ እንስማው። ሼኽ ፈውዛን ምን ይላሉ? እሺ ብዙ ቀውል እንዳላቸው አውቃለሁኝ ወይንም ደግሞ እናውቃለን ሁላችንም እውነቱን ነጭ ለማውራት ከሆነ ማለት ነው። የኔ መዝሐብ ይሄ ይሁን በዚህ ቀጥሉልኝ ይሄ አይሰራም ሐቂቀተን ማለት ነው። ቀውላቸው ከተምታታ ደግሞ ቀውላቸውን ወደ ደሊል እንመልሰዋለን። ሼኽ ፈውዛን ቢሆን ይመለሳሉ ወይንም አንቀበላቸውም። ግን እስቲ ሼኽ ፈውዛን ያሉትን መጀመሪያ ይሄንን ምን አድርጋችሁ ፈስራችሁት ነው? እስቲ የሼኽ ሷሊህ አልፈውዛን እንስማ። ብዙ ጊዜ ሼኽ ሷሊህ አልፈውዛን ላይ ነው የሚያጠነጥኑት። ያ ማለት ምንድነው? እነሱ እንደሚሉት ዑዝር ቢልጀህል እንደማይሰጡ የተለቀቁ ካሴቶች ስላሉ ከተለያዩ ጥያቄዎችና ወከዛሊከ ተፍሪጥ አድርገው እንደዚሁም ደግሞ ተውሂድ ሀገር ላይ ያሉትን የመሰለ ተፍሲር በራሳቸው ይሄ ዑዝር አይሰጠውም ብለው የሰጡትን ወይንም ከሙርጂዓዎች የመጣውን ጥያቄ በተመለከተ ዑዝር በማይሰጥበት መልኩ የጠቀሱበት ነገር ነበር። እስቲ ስለዚህ የሼኽ ሷሊህ አልፈውዛን ካላችሁ የሼኽ ሷሊህ አልፈውዛን እንስማው። فضيلة الشيخ وفقكم الله، هذا سائل يقول: هناك بعض الناس يذكر أن الذي يقع في الشرك الأكبر لا يسمى مشركا بل هو مسلم إذا كان جاهلا بهذه الأمور، فهل هذا هو قول أهل السنة؟ إلا هذا الشرك، لكن يعذر بجهله ولا يقال هذا ما هو بشرك، هذا شرك لكن يعذر بسبب جهله. نعم. طيب كذي طياقው ምንድነው ያለው? በዱናስ አሉ ان الذي يقع في الشرك الاكبر ከተልቁ ሽርክ ላይ የሚወደቁ ሰዎች ወይንም የወደቀ ግለሰብ ላይ يسمى ሙሽሪክ ተብሎ አይጠራም። بل هو مسلم، ይሄ ሙስሊም ነው። اذا كان جاهلا بهذه الامور እነዚህ ነገራቶች የሚሰራቸው ነገሮች አላወቃቸው ከሆነ አላዋቂ ከሆነ فهل هذا قول اهل السنه ይህ የአህሉ ሱና ወልጀማዓ አመለካከት ወይንም ቀውል ንግግር ነውን? መልሱ ሚናሉ ሼኽ ይሄ ላ هذا ሽርክ፣ ይሄ ሽርክ ነው የሚባለው አሉ። ሽርኩን በተመለከተ አንዲስ ግለሰብ የሚሰራው ሽርክ ነው። የغير الله ካረደ ሽርክ ነው። لكن يعذر بجهله ይሄንን አስምሩበት። ግን ዑዝር ቢልጀህል ይሰጠዋል። ቢጀህሊሂ ባለማወቁ ይሄ ሰውዬ ዑዝር ይሰጠዋል። ወላ ይቃሉ هذا ما هو بشرك ነገር ግን ስራውን በተመለከተ ሽርክ አይባልም ይላል። هذا ሽርክ لكن يعذر بسبب ሽርክ ጀህሊሂ በጅህልናው ምክንያት ዑዝር ይሰጠው ይችላል። የሼኽ ሷሊህ አልፈውዛን ከዚህ የዘለለ ያለ ይተናገራሉ። ያው በአሁኑ ሰዓት ያሉ ለምሳሌ ሼኽ ሷሊህ አልፈውዛን እንደ መረጃ እንደ ቁርአን እንደ ሐዲስ ካቀረብናቸው መሆን የለበትም። ግን ደሊላቸው ወይንም ቀውላቸው ከሐዲስ ከቁርአን ጋር የተስማማት ሆነ ይያዛል። ትክክል ይሄው እሳቸውም እያሉ ያሉት ይሄን ይመስላል የሚለው ላይ ነው። نعم እስኪ ቀጣይ ደግሞ እሳቸውን እንስማ። لعل هذا يكون سؤال قبل الأخير. يقول السائل: من فعل الشرك مثل أن يدعو غير الله الشفاء لمريضه، هل نقول أنه مشرك أو نقول فعله شرك مع أنه يقول لا إله إلا الله ويصوم ويحج؟ إذا كان ليس له عذر في دفع الشرك عنه فهو مشرك. أما إذا كان جاهلا أو مقلدا أو عنده تأويل ظنه صحيحا فهذا يبين له، فإن أصر فإنه يحكم عليه بالشرك لأنه زال عذره. نعم ሼኹ እያሉ ያሉት አሁንም ቢሆን ዑዝሩ ከተወገደለት አላዋቂ ከመባል ከወጣ ወይንም ደግሞ ሁጃ ከተቆመበት በኋላ ከሆነ ይከፈራል አሉ። ነገር ግን ሳዙ ዘንድ ለዓለሁ ጀህል ሊኖር ይችላል። ወይንም ደግሞ ተቅሊድ ጀህል ማለት አለማወቅነት ወይ ከዛሊከ ተቅሊድ ማለት ሰዎች እየሰሩት ስላገኘ ብቻ ዝም ብሎ ዲን መስሎት ኢስላም መስሎት ባለማወቅ እየሰራ ሊሆን ይችላል። ወይንም ደግሞ ተእዊል
ተዊል ብሎ ማለት በተሳሳተ አረዳድ የተረዳ ሊሆን ይችላል። እንደዚህ ያለው ግለሰብ ከሆነ لا يحكم عليه بالشرك إلا بعد البيان وإقامة الحجة ከማብራራት በኋላና ሁጃ ካቆሙ በኋላ እንጂ ይሏቸዋል። ሁለተኛው ቀጣዩ ደግሞ እስኪ እንስማው። يقول فضيلة الشيخ وفقكم الله من الذي يحكم بالتكفير على الشخص؟ الذي يحكم أهل العلم والبصيرة الذين يعرفون الأحكام وينزلونها منازلها، ما هو بالعوام أو المتعالمون أو أهل الأهواء، إنما الذي يحكم بهذا هم أهل العلم والبصيرة. نعم، يحكمون بكفر شخص بعد إيمانه لا بد من أهل العلم وأهل البصيرة. المعين لا بد من إقامة الحجة عليه عند القاضي، يعني قد يكون له عذر، قد يكون متأولا، قد يكون لازم ما يكفر المعين إلا عند القاضي في المحكمة الشرعية. أما العموم أن يقال من فعل كذا فهو كافر، من فعل كذا، من دعا غير الله، من أشرك بالله، من ذبح لغير الله فهو كافر، العموم نعم يكفر بالعموم، لكن المعين لا، ما يكفر إلا عند القاضي، لأنه ربما يكون له عذر، ربما يكون جاهلا، ربما يكون مكرها، ربما يكون له عذر، فلا بد من هذا. نعم አሁን ሼኹ እያሉ ያሉት ጥያቄው ጠየቃችሁ ማን الذي يحكم بالتكفير على شخص በአንድ ግለሰብ ላይ ከእስልምና ክልል ወጥቷል እሱ ካፊር ነው አይሁድ ነው ወይንም ክርስቲያን ነው ብሎ ፍርድን የሚሰጠው ማን ነው አሉ። ይሄ መጀመሪያ የተክፊር ጀማዓ ወይንም ደግሞ ጀማዓት ተክፊር ላይ የገቡት ሰዎች በመጀመሪያ ደረጃ ቁጭ የሚያደርግ ነገር ነው። ምክንያቱም ፍርድ የሚሰጠው ማንኛውም ሰው አይደለም። ማንኛውም ሰው ስላላደለ ግልጽ ነው። الجواب الذي يحكم اهل العلم الى الشيخ صالح فوزان حفظه الله በዝላይ የሚፈርደው የእውቀት ባለቤቶች ናቸው። والبصيره يعني ጥሩ አመለካከት ያላቸው الذين يعرفون الاحكام احكامን ፍርድን የሚያሰፍሩ የሚያውቁ وينزلونها منازلها ፍርዷን በሚገባበት ከየቦታው የሚያስቀምጡ ማለት ነው። አለቦታው ሳስቀመጠ ሰውየው ይሄ ጃሂል ነው። ምናልባት ሰውየው የሆነ ማለት የሚገባውን ሁክም ሳይሰጥ ዝም ብሎ እንደፈለገ የሚፈርድ ከሆነ ይሄ አላዋቂ ነው የሚባለው። ለዚህ አላዋቂ የሚባሉት ምን እነማን ናቸው? ማሆ ቢልዓዋም ማለት ዓዋም አይደለም ተራ ህዝብ ወይንም ደግሞ ተራ ህዝብ ስንል እኛ እኮ እናነባለን የተለያዩ ረሳኢሎችን እናቀራለን እነ ኡሱሉ ሰላሳ ኪታቡ ተውሂድ እኮ ቀርተን ነው ከሹሽባት እኮ ቀርተን ነው ይላሉ። ላ እናንተ ደግሞ ወልሙተዓሊሙን ከሚለው ተካተታላችሁ። ሌሎቹ ዓዋም ብሎ ማለት ምንም የማያነብ ይሆኑ ምንም ተራ ሰው ማለት ምንም ነገር የማያውቅ የሆነው ይሄ ዓዋም ይባላል። ሼኹ እነሱም አይሆኑም አሉ። ሁለተኛ ደግሞ ሙተዓሊሙን ማለት ይሄን አላዋቂዎችን እናሳውቃለን ብለው ራሳቸውን ወደ ላይ የሰቀሉ ሰዎች ዕውቀት አለን የሚሉ ሰዎች ማለት ነው። ጠለቅ ያለ ዕውቀት የሌላቸው የኡሱል ዕውቀት የሌላቸው የሙስጠላህ ዕውቀት የሌላቸው የነህው የሶርፍ የፍቅህ የተለያዩ አህካሞች ዕውቀት የላቸውም። ለዛ ነው አንድ ሰው ለምሳሌ አንድ ኪታብን ተሁሉ ከዚህ ተጠራቅማ የመጣችውን የነህው ኪታብ ወይ አንድ ኪታብ ይጨርስና ቀረሁ ሊል ይችላል። ወከዛሊከ የፊቅህ ኪታብ የተቀረቀረንጫፍ እንትን ብላ ተሰባስባ የመጣችን ሪሳላ ቀርቶ ፍቅህም አቃለሁኝ ይላል። አንድ ሰው ወይ በአማርኛ ትርጉሙ ሊሆን ይችላል። አማርኛ ትርጉም አንብቦ ቁርአን ተፍሲር ቀረሁ ሊሆን ይችላል። ሱብሃንአላህ ቁርአን ተፍሲር ብሎ ማለት እኮ በጣም ከባድ የሆነ ነው። ቁርአን ተፍሲር በጣም ከባድ ነው። 3 ጊዜ ቀርተው ራሱ ቶሎ አይገባም። 2 ጊዜ ቀርተው ቶሎ አይገባም። ኩቱበ ሲታ ሌሎችንም በቃ እነዛን ሁሉ አህካም እንዴት አድርገን ሰለፎች እንዴት ነበሩ የሰለፎችን አቋሎች በተለይ ደግሞ ኺላፋቶችን በየመዝሐቡ ያሉትን ኺላፋቶችን አውቆ ነው ፍርድ የሚሰጠው። ይሄ መስአላ ከፍርድም ስለሚካተት ነው። ፍርድ ያስፈልገዋል። ምክንያቱም ይሄ በዚህ ያስፈርጀዋል ወይስ ያስከፍረዋል አያስከፍረውም? የት ቦታ ላይ ነው? እንደዚሁም ደግሞ ደርሶታል አልደረሰውም? ይሄን የሚመለከተው ማንኛውም ተራሰው ወይንም ደግሞ ነጋዴ ስላልሆነ የዒልም ጉዳይ ነው። መድረኩ የዒልም መድረክ ነው እንጂ የማንኛውም የእልህ ወይንም ደግሞ የዘረኝነት ወይንም ደግሞ የበላይነት በመሰማት በዛ አይደለም። ሐቂቃ አንድ ሰው ከእስልምና ክልል አውጥቻለሁ ማለት ያ ይሆን ወይንም ደግሞ ስለደበደበው ወይንም ስላሳሰረው ሊሆን ይችላል። ኢኽዋኑ ሙስሊሙን ከእስር ቤት ከወጡ በኋላ ነው ሰይድ ቁጡብ ወደ ተክፊር የገቡት ማለት የተክፊር አቋም ይዘው ወጡት። መንግስት ስላሳሰራቸው ያንን ሙስሊም የሆነ መንግስት አክፍረነዋል። ከዛም በመቀጠል ደግሞ የተለያዩ አመራሮች
ኃይለኞች ስለሆኑባቸው ብቻ ስለገረፏቸው ስለደበደቧቸው ምን ያደረጉ በቃ አላህ ያዛቸውና እነዚህ ካፊር መሆን አለባቸው ብለው ይሰጡት ሱብሃንአላህ እንደነ ኢማሙ አህመድ የተገረፈ ነበር ወይ ቁርአን መخلوቅን በል እየተባለ ኢማሙ አህመድ እነ ማእሙን አክፍረው ነበር ወይ እንደነሱ በእስር ቤት በተለያዩ አቅጣጫ የተንገላታለው እነ ሼኽ እስላም ተይሚያ ረሂመሁላሁ ተዓላ ስለዚህ ጉዳዩ የአላህ ጉዳይ አይደለም የዒልም ጉዳይ ነው የፍቅህ የግንዛቤ ጉዳይ ነው ስለዚህ ይሄንን የሚያውቁ ሰዎች መሆን አለባቸው ሲሉ በተቀላላ ሁሉንም ቁጭ አደረጉት ሼኽ ሷሊህ ፈውዛን ሐፊዘሁላህ ወአህሉል አህዋል የስሜት ባለቤት فإنما يحكم بها أي نزع أي فرد ما وينزلونها منازل ما هو بالعوام ما يمل أفراش نج أيدلهم عوام مش أيدلهم والمتعالمين ما عطفنا منهم بالعوام يكملوا ساتشوك الله يجن والمتعالمون يملوا يسمونه إن كما هو بالعوام والمتعالمين متعالمون ما دلهم متعالين جماري مالته وأهل الأهواء ما هو بأهل الأهواء أهل الأهواء فرد ستوجه فإنما يحكم بهذا أهل العلم والبصيرة يوقت بالا بيتنا جواب فرد مسطوت مالته نعم المعين بقل سب درجة إيجان يلانوم يهنو للا نقر كوي التبالا لمثالي لغير الله يميارد سو مسلم نو وينم دقمو تككلين يسونا سونوكو يالي إلا لغير الله مالد شرك نو لغير الله مسال شرك نو نلالن بالبيتم مشرك نو كافر نو يبالا ولا قل سو درجة سمتا ويا سو يسيموت يتنكبرو مسلموش مقابر نكبرو وينس كليلوش ككافروش مقابر نكبرو ميلو لاي نو ሶላት በሱ ተከትለን አንስገድ የሚለው ላይ ነው ሲሞት ውርስ እንውረሰው አንውረስ የሚለው ላይ ነው የተለያዩ አህካሞች በሚመጡ ጊዜ ወደ ተዕይን እንመጣለን ወይንም ወደ ግለሰብ ደረጃ የዚህን ጊዜ ዑለማዎች ፍርድ ብይን ሰጥተው ይሄ ከእስልምና ክልል ወጥቷል ብለው ከሰጡ በኋላ ነው ለዚህ አይነት ቀጥታ ሌሎችን አህካሞች የምናፈስበት ለማለት ነው አልሙዐየን አሉ ሼኽ ሷሊህ ፈውዛን لا بد من إقامة الحجة حجة كما قام أي قرين وعليه بسلاي متى عند القاضي كقاضي زنبان لأنه قد يكون له عذر سوزن عذر لنور شلا قد يكون متأول هنا شلا لمثال عذر باند غزي لك يشلال منام لتروش تأويل አይለቀው እነሱ የሚያመጡትን የሽርክ ባለቤቶች የሚያመጡትን ተأويل ሰዎች ቶሎ ላይ መልሱላችሁ ይችላል قد يكون متأولا لازم ما يكفر المعين አይከፈርም በግለሰብ ደረጃ ከሌ ብሎ መሆን የለበትም ማለት إلا عند القاضي كقاضي ዘንድ المحكمة الشرعية شريعة ፍርድ ቤት ሄዶ ያን ፍርድ የሚሰጥ ቃዲ አለ ይህን ሰው እየጠየቁ ለምን ነው ያልሰራኸው የት ሆነህ ነው አልነገሩህም ወይ አላስተማሩህም ወይ ብሎ ከዛም በቻለው አቅም ዛቻውን ዝቶ እዚህ ቦታ ላይ ደግሞ እንዳትገኝ ይሄንን ቃል ደግሞ እንዳትጠቀም ከዛ በኋላ ብሎ አስፈራሩ ከዛም በኋላ መልሶ እዛ ቦታ ላይ መልሶ የሄደ ጊዜ ምን ያደርጋል ያን ሸሪዓ ፍርድ ቤት ፍርድ ይሰጣል ማለት ነው ከዛ በኋላ ይህ አይነት ተከስቶላችሁ ወይ ተገይቶላችኋል ወይ أما العموم بتقل ملكم ما يقال من فعل كذا فهو كافر يهن يسرى فهو كافر نعم من دعا غير الله كالله وجه يسرى يتطرى سويه أشرك بالله والله قر سويه من ذبح لغير الله كالله وجه لا رده فهو كافر سو كافر نو يميلو العموم نعم يكفر بالعموم بعمومه يهن يسرى كافر نو يهن يسرى فاسق نو يهن يسرى مبتدع نو يبالا لكن المعين ما لا قالوا شيخ صالح فوزان يستاچون قال نو قال بقال ما نبولاچو مال ما يكفر أي كفر مال إلا عند القاضي كقاضي زندنجي لأنه ربما يكون له عذر لا من دنو سيبال كفرون يسرى ياينو كفرون يتناغر يسمى نو لمن بيبال ربما يكون له عذر سو عذر لنور يشلال ربما يكون جاهل يهون يشلال عذر بالجهال ستو شيخ صالح فوزان كسلازل ربما يكون مكرها تجدوا له يشلال ربما يكون له عذرا لسو عذر لنور لا بد من هذا كزي هيقرينو ይሄ መኖር አለበት ሲሉ ሼኽ ሷሊህ ፈውዛን الله تعالى يناغرال ሌላኛው ቀውላቸው ደግሞ ይሄን ይመስላል فضيلة الشيخ وفقكم الله من فعل أمرا من الأمور الكفرية فهل يحكم عليه بالردة والكفر مباشرة أم لا بد من ضوابط ومن هو الذي يحكم على الشخص بأنه مرتد أو كافر እያሉ ያሉት አሁን ተጠያቂው ማለት ነው አንድ ሰው ሰራ ነው ኡምር ኩፍር ቃል فهل يحكم عليه بالردة بالردة ማለት ردة ማለት ከእስልምና መውጣት ማለት በዚህ ይፈረዳል ወይ والكفر በክህደት ሙባሸረተን ቀጥታ ተክፊሮች እንደሚሰሩት አይነት እንደዚሁም ደግሞ
ሐዳድያ ያፈነገጡ የሆኑ ወደ ተክፊር የገቡት የነ ሙስጠፋ የሚባሉት እነሱ የገቡበት መንሃጅ ማለት ነው። ቀጥታ ማክፈር የሚለው ነውና እሱ አምላ ቡደ ሚነ ضوابط ነው። ضوابط አለው የራሱ የሆነ መርህ አለው። እስላማዊ ወይንም ደግሞ ሸሪዓዊ የሆኑ ደንቦችና መስፈርቶች አሉት ወይ ወመን هو نعم يحكم على الشخص በግለሰቡስ ላይ ፍርድ የሚሰጠው ማን ሰው ነው? ቢአንሁ ሙርተድ አው ካፊር ብሎ ፍርድ የሚሰጠውስ ማን ነው? ምክንያቱም ይሄ ከአህካም ከሁክም ጋር የተያዘ ስለሆነ ማለት ነው። መልሳቸው يا اخوان هذه امور تحتاج الى علم وتحتاج الى فقه. فنواقض الاسلام محرره ومبينه، ما هو كل من أراد يكفر من خالفه ويقول أنت كفرت وأنت، ما يجوز هذا، ما يجوز إلا لأهل العلم وأهل البصيرة وأهل المعرفة. ولا بد من أيضا لا بد من إجراء الاستفصال مع الشخص، لعله جاهل، لعله مكره، لعله متأول، هذا ما يعرفه الا اهل العلم، ما يعرفه انصاف المتعلمين وطلبه المبتدئين والمتحمسين، ما يعرفون الامور هذه، ما يعرفون نواقض الاسلام، ولا يعرفون يعني كيف متى يحكم على الشخص، حتى لو ارتكب شيئا مما هو من نواقض الاسلام ما يحكم عليه على طول، ربما انه مكره، ربما انه جاهل، ربما انه متأول، ربما انه مقلد. ما بدي تزول الأعذار هذه، وهذا ما يمكن إلا لطلب للعلماء الراسخين في العلم. نعم. عجيبنا والله. ሼኹ እያሉ ያሉት ምን አሉ መልሱ ላይ ያ ኢኽዋኒ ወንድሞች هذه الامور እነዚህ ጉዳዮች የማክፈር አንድን ሰው በእስልምና ውስጥ ያለን ወይንም ደግሞ በእስላም ስም የሚንቀሳቀስን ግለሰብ ከእስላም የማውጣት ጉዳይ ተحتاج ታስፈልጋታል ኢላ ዒልምን ወደ እውቀት ያስፈልጋል ተحتاج ኢላ فقه ወደ ግንዛቤ فقه ሁክም ለመስጠት እስከሆነ ድረስ ነዋቂድ الاسلام محرره የእስላም አፍራሾች የተጣሩ ነገሮች ናቸው የታወቁ ናቸው ሙበየና ግልጽ ናቸው ማምኪን ግን መን አራደ ይከፍር ግን እሳ አያስመችም የፈለገ ያከፍራል የፈለገ ከእስላም ያወጣት አይቻልም ማን ቃል يعني يقول كفرت كفرها الكلام والتحت كفر سلسرة كفر سلتناجر ما يجوز يهجم إلا لأهل العلم لو كتب على بيتوش إنجيل وأهل البصيرة وأهل المعرفة لو كتب على بيتوش يترجعوا كسمية ناس أيهون كجهلنا ناس أيهون كالله ناس أيهون علماء وشناتشوا اليوم ولا بد أيضا من إجراء استفصال مسألة بزرزر كما يتهيك أرينو له لعله جاهل على وجه له الشلال لعله مكره تجدج له انشلال لعله متأول የሚባል ነገር አለ ተأويل ብሎማት የቁርአንና የሐዲሱ መልእክት አላግባብ ተረርቶት በዛ መስሎት የሚያስረድ የሱን ስራ የሚደግፍ መስሎት እሱ ግን የማይገድፍ ነው እኮ ማይባድ አይቸኩልም هذا ما يعرفه ይሄንን አይገነዘብ الا اهل العلم يوقت ባለ لا يعرفوا يعني انصاف المتعالمين አዲስ ጀማሪዎች እነዚህ የነ ከሽፍ ሹብሃት ሸኽ የነ ኪታቡ ተውሂድ ይሄን ሲባል በእነሱ ለመቀለድ ወይንም በኪታቡ ለመቀለድ አይደለም ሐቂቀተን ማለት ሰዎች ቁርአን ያختማሉ ከዛ በኋላ ሱሉስ 30 ይቀራሉ ከሽፍ ሹብሃት ከኪታቡ ተውሂድ ይቀራሉ خلاص ፍቅህ የሚባለውን በደንቡ የኡሱል الفقه የሚባለውን የሐካም ጉዳይ እኮ ነው የሚናገረው وكذلك ኡሱል التفسير የሚባለው وكذلك በላጋ ቃሉን እኮ እንዴት አድርገህ እንደምታስቀምጥ የዑለማዎችን ቃል እንዴት እንደምታነበው ሙብተዲያና ኸበር እኮ ያስፈልገናል አንድ ነገር ለመናገር ሙብተዲያና ኸበር ያስፈልገዋል ፊዕልና ፋዒልኩ ያስፈልገዋል ሐስርኩ ያስፈልገዋል ለምን የሆነ ሁክም ሲሰጥ ማለት ነው ስለዚህ ይሄ ሁሉ ከዚህ ሁሉ ነፃ የሆኑ ተራ ሰዎችና ነጋዴዎች ማክፈር አይችሉም ማለት ወጠለበት ሙብተዲኢን ጀማሪ ተማሪዎች ወልሙተሐሚሲን ተደፋፋሪዎች ስለጠሉ ብቻ ወይንም ደግሞ እነሱ ተውሂድን ስለያዙ ማህበረሰቦች እዛ ከሽርክ አረንቋ ላይ ስላዩአቸው ብቻ በንደትና በእልህ እሱ ካፊር ነው በቃ እሱን ካፊር ያለ ሰው ይሄ ካፊር ያልሆነ ማን ሊሆን የሚል ነገር ማለት እንደዚህ አይነት ማዕሪፉን المراد ለምን ሐሳብን አይረዱ ማዕሪፉን عقد الاسلام ነው ራሱ በአግባብ አይረዱትም ማለት ለምን ولا يعرفون متى يحكم على الشخص በግለሰቡ ነው عقد الاسلام ራሱ ነው ቃለን ቢሉ እንዴት አድርገው ፍርድ እንደሚሰጡ አያውቁም ማለት ولا
ያዕሪፉና እሺ አያውቁም መታ ይሕከም አለ ሸኽስ በሰውየው ላይ መቼ ፍርድ እንደሚሰጥ አየው መቼ ፍርድ እንደሚሰጥ የት ሀገር ነው ያለው በምን ዘመን ላይ ያለው እስላም ሀገር ነው ያለው ከካፊር ሀገር ነው ያለው ወይንስ ቅልቅል ሀገር ነው ልክ እንደ ኢትዮጵያ ለምሳሌ የተለያዩ ሹብሃቶች የሹብሃት የብጅቶች ምንድኖች የብጅት የሚባሉት እንትኖች ጎጆ ከሰራበት ሀገር ላይ ማለት ነው እነዚህ ለገዶች ወላ ያዕሪፍ መታ ይሕከም አለ ሸኽስ በግለሰብ መቼ እንደሚፈረድ حتى لو ارتكب شيئا አሉ ይውጣ አላህ እንግዲህ ስማው እያሉ ያሉትን ሼክ ሷሊህ ፈውዛን حفظه الله حتى لو ارتكب شيئا አሉ አንድ ነገር حتى አንድ ቢሰራም እንኳን ማለት ነው ሚማ هو من نواقض الاسلام ከኢስላም አፍራሽ ከሚባሉት እንደው ቢሰራው ما يحكم عليه بالكفر እሱማ ካፊር ነው ብሎ ቀጥታ ዝም ብሎ አይቻልም ربما انه مكره ربما انه جاهل ربما انه متأول ይሄንን ምንድን ብላችሁ ነው ተፈስሩት እኔ አይገባኝም والله اعلم ربما انه جاهل ሊሆን ይችላል ربما انه متأول ሊሆን ይችላል የሱ አመለካከት ስቶበት ሊሆን ይችላል ربما انه مقلد ሊሆን ይችላል አያትቅማቶቻችንን ሸይኾቻችንን በዚህ ላይ አገኘን ብለው ይስባ ጠበቃ አይደለም والله በግለሰቡ ደረጃ ፍርድ በመስጠት ዙሪያ ላይ ነው ያለው لابد أن تقول يعني الأعذار عذارك لنور الشلال نزايك هذا ما يمكن إلا للعلماء الراسخين بوقت تلك قالوا السوج وينم دمو الناس فرد على سطح هاي هنا أهون يتيازون أجر هذا أهون سوج إنيا يتوحيد وينم دمو يعقد استماري وشنن سلزي إنيا عند فرد منيت أنا يهيك شركة هذا اللمو يهيك كفر هذا اللمو يمينو سوتشال كفر نعم يالو يالو كفر دوهن كراسو ያን ግለሰብ እሱ ማውጣት አለ ማውጣት ጉዳይ ነው ያን ግለሰብ ማውጣት አለ ማውጣት በሚለው ጉዳይ ነው ለምሳሌ አንድ ሰው ዝሙት ከሰራ ያስገድለው ወላ ያስገድለው የሚያስገድል መስአል አለ ደግሞ የሚያስገርፍም አለ ዝሙት ሰርቷልና ይህ ሰውዬ ይገደል ይቻላል አይ የት ቦታ ነው ዝሙት የሰራው የዑለማዎች ሁክም የለም አላስቀምጡም የዝሙት የሰራው በማን ነው የፈታት ነች ዒዳ ላይ ያለች ከሆነች መመለስ እንኳን ባይችል ሹብሃለው የለው ወከذلك አግብቶ ያውቃል ያውቃል አቅል ነው አይደለም ይሄ ሁሉ የሚሰጥበት አንድ ሰው ሰርቋል አዎ ትክክል ሰርቋል ግን እሳ የሰረቀ ይቆረጣል ወሳሪቀቱ ፈቅጡ አይደሁማ እጃቸውን ቆረጡ ብሏል ስለዚህ ይቆረጥ طيب ኒሷ ሞልቷል የሰረቀው ምን ያክል ነው አይባልም የሰረቀው ምን ያክል ነው ኒሷ ባለው ሩቡዕ ዲናር ሲሞላ ነው አይደለም ስለዚህ ሞልቷል 30 ዲራሂም ሞልቷል ወይስ አልሞላም የሚባሉ ነጥቦች አሉ ስለዚህ ይሄን ነው እንግዲህ ባጭሩ ይሄንን ካልነ የሼክ ሷሊህ ፈውዛን በሰፊው ሌሎች ቀውሎችም አሉ እነዛን ሁሉ የሚያስታርቁ ቃላቶች ደግሞ አንካሲካላችሁ የፈለጉት ሼክ ሷሊህ ፈውዛን ዑذር ቢልጀህል የማይሉት ብዙ ጊዜ ማለት ነው ዑذር ቢልጀህል ሌላው ካሴት ላይ ዑذር ቢልጀህል አለ በማለት ሰዎች እንዳይዳከሙ ነው ያን ካሴት የት አለ ብትሉ ይሄንን እንስማውና መጨረሻ እናጠናቅቃለን ማለት ነው نعم عند سمانو እንግዲህ ይያሉ ያሉት لكن ما نشر في الناس ان هؤلاء معذورون بالجهل እያል እነዚህ ዑዝር የሚሰጣቸው ናቸው ምናምን እያል አታሰራጩታሉ ለምሳሌ እነዚህ ሰዎች ስራቸውን የመደገፍ አይነት እንዳይሆን አይደገፉም ሁሉ አህሉ ሱና ወልጀማዓ ሰለፊ የሆኑት ራሳቸው ዑዝር بالجهل አለ የሚሉ ሰዎች እነዚህ ሰዎች ጋር አንድ ናቸው አንድ አይደሉም አበደን በሽርካቸውም በኩፍራቸውም በተለያዩ ኹራፋታቸውም አይሳተፉም ያስጠነቅቃሉ ቆሻሻ እንደሆነ ከኢስላም ያስወጣል ይያሉ ዳዕዋቸውን በያቅጣጫው እንደሚቀጥሉ የታወቀ ጉዳይ ነው ነገር ግን ሙርጂዓ የሚባሉ ሰዎች ስላሉ እነሱን ምንድን ለማድረግ ነው እነሱን ነው እሳቸው ይያሉ ያሉት እነዚህ ማዕዙራቸው ይያሉ ያሉት ማለት አንድ ሰው ላ ኢላሃ ኢላላህ ካለ ሁጃ ቢቆምበትም መስፈርቱ ቢሟሉም ዳረል ኢስላም በእስልምና በሚተዳደር አገርም ቢሆን የሙስሊም መሪ ካለበት አገርም ቢሆን እሺ ከዛ መስፈርቱ ቢሟላም ከኢስላም አይወጣም የሚሉ ግለሰቦች አሉ እነዛ ላይ መልስ እየሰጡ ነው ሼክ ሷሊህ ፈውዛን ሚጅላ انهم اذا نشر هذا
እነሱ ውስጥ የተሰራጨ ጊዜ ثبتهم ذلك عن طلب الحق عن طلب العلم وعن طلب الحق ይሄ ያዳከማቸዋል ሐቅን ተመፈለግ ወቀን ተመፈለግ هذا ما احذر ለዚህ ነው እኔ ማስጠናቀቀው ብዙ ጊዜ እዚህ ጋር አትግቡ ዑድር ቢልጀህል የሚሉን አታንሱት አትግቡ አላቸው ማትበሉ የሚሉት ማለት ነው ለምንድን ነው ባብ ይከፍቱበታል لا تفتحوا للناس الباب برنات حذروا من الشرك حذروا من الكفر ولا تشيعوا هذا ይሄን አታሰራጩ لا تشيعوا العذر بالجهل የሚሉን አታሰራጩት እያሉ ሼህ ሷሊህ ፈውዛን حفظه الله تعالى ግልጽ ነው አይደለ ይህ ካሴት ሌሎቹንም ካሴቶች ኢጥላቃት ልቅ የሆኑትን ካሴቶቻቸውን በዚህ ማስታረቅ ግድ ይላል ማለት ለምን ያንደ ዓሊም ንግግር አቋሙ ወይንም መንሃጁ ከአህለ ሱና ወልጀማዓ ጋር የተንቀሳቀሰ ከሆነ ድረስ ጥሩ ዓሊም እስከሆነ ድረስ አንዱን ቀውል ካንዱ ንግግር ጋራ የበዚህ መፈሰሪያ ወይንም ደግሞ ማብራሪያ ካለው በዛ ሊፈሰርላቸው ይችላል ወይንም ደግሞ እንደ ሰዎቹ ነው እንደ ቦታው ነው ፈትዋ የሚሰጡት እሳቸው ማለት ነው ከየት ነው የሚመጣው ከማንኞቹ ነው ከሙርጃዎች ነው ወይንስ ከኸዋሪጆች ነው አሉ ከነዚህ አይነት ፍርድ የራሳቸው ይሰጣሉ ሁለተኛ ደግሞ የት ቦታ ላይ ነው ፈትዋ እየሰጡ ያሉት በሸሪዓ ከሚተዳደር ሀገር hatta በተውሂድ በጣም ያኒ የሚሰሩ በተውሂድ የሚተዳደር አገር ላይ ከሆኑ እነዛ ላይ ሙፈሪጦች አሉ ምክንያቱም ሁን ብለው አውቀው ማንማርም ማንቀራም የሚሉ ሰዎችን በተመለከተ እነዛ ሊሆን ይችላል ሼህ ሷሊህ ፈውዛን ስለዚህ ቀውሎቻቸው ካለፉትን ያሉትን በተደጋጋሚ እነሱን አንብቧቸው ስሟቸው በግልጽ ስሟቸው ሐቂቀተን ሌላው ሸርህ ሱና ላይ ሼህ ኢማም አልበርባሃሪ ሸርሁት ላይ እዛ ኢማም አልበርባሃሪ ካበጁ ኪታብ ላይ እዛ ላይ ሸርሃል ሼህ ሷሊህ ፈውዛን እዛም ላይ በደንብ ይውት እዛም ላይ በሰፊ ተናግረዋል በጽሁፍ ደረጃ ያለው ብዙ ሰው ስለማይተቀሙ ነው በቃል ደረጃ ያለው ነው እየቆራረጡ ምን ይያሉ ቢኖርም هذا وبالله توفيق وصلى الله وسلم وبارك عليه وعلى اله وصحبه وسلم